ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። በወሎ ቤት አማራ የፋኖ ኃይሎች የዕለቱን ትልቁን ድል አስመዝግበዋል። ከሰሞኑ ተከታታይነት ያላቸው ጠንካራ ውጊያዎች በቀጠሉበት በዚህ ቀጠና በፋኖ ኃይሎች የተመዘገበው ድል ምንድነው ለሚለው ዜና ቀዳሚው ዜና ወጃችን ምላሽ አለው። በሌላ መረጃ የብልጽግና ሰራዊት 100 አለቃ ጨምሮ የሚሊሻ አስተባባሪው እንዲሁም 14 የጥምር ጦሩ አባላት በጉዞ ላይ ያሉ ወታደራዊ ተሽከርካሪው ተገልብጦ ህይወታቸው ማለፉ ተሰምተዋል። እነዚህንና ሌሎች የግንባር መረጃዎችን በዝርዝር ይዘናል። የብልጽግናው አገዛዝ በቀጣይ ለሚፈጽማቸው ተከታታይ የድሮን ጥቃቶች 3 ማዘዣ ማዕከላትን ዳግም ማደራጀቱ ምንጮች ጠቁመዋል። በሶስቱ ማዕከላት ከ7 በላይ ድሮኖች ቅኝት ላይ ስለመዋላቸውን የተመለከተው ወታደራዊ መረጃችን ሌላኛው ዜናችን ነው። አብራችሁን ስትዘልቁ ትሰሙታላችሁ። በጎንደር ስማዳ፣ ሰዴ ሙጃና የኳሳ ቀጠናዎች 2 ሳምንት ያስቆጠረ ውጊያ እንደቀጠለ ነው። በዚህ ቀጠና ውጊያውን የሚመራው የብልጽግናው ኮሎኔል የግል አጃቢዎቹን መገደል ተከትሎ የፋኖ አመራሮችን በቁጥጥር ስር ስናውል እጃቸውን እንቆርጣለን ሲል በህዝብ ፊት ተናግሯል። በጉዳዩ ዙሪያ የፋኖ አመራሩ ቀጥታ ከግንባር ቀርቦ ማብራሪያ ይሰጣል። ሰዓቱን ጠብቆ ይቀርባል። የብልጽግናው አገዛዝ የአልጀርስ ስምምነት ይፍረስ የሚል ቅስቀሳ በእጃዙር መጀመሩ ተሰምተዋል። የአስመራው መንግስት በበኩሉ በወደብ ጉዳይ ተጨማሪ የአቋም መግለጫ ወጥተዋል። በአፍሪካ ቀንድ ዜናችን በዝርዝር ተመልክተነዋል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ የፋኖ ኃይሎች የዕለቱን ትልቁን ድል አስመዝግበዋል። በአንድ አውደ ውጊያ ብቻ ከ35 በላይ የአገዛዙን ጦር መደምሰሳቸውን አስታውቀዋል። አፋብሃ ምኒልክ ዕዝ ግዙፉ ላስታ ሳምነው ኮር በዛሬው ዕለት ህዳር 17 ቀን ታላቅ ያለውን ድል ማስመዝገቡን አስታውቋል። እንደ ግንባር መረጃው ያገዛዙ የሰሜን ምስራቅ እዝ የ65ኛ ክፍለ ጦርና የ61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ከተማ ሽምሻ ላሊበላ አየር ማረፊያ በማድረግ ወደ ገለሶት ቀበሌ በመጓዝ ላይ እንዳለ የፋኖ ኃይሎች ቀድሞ በደረሳቸው መረጃ መሰረት በወሰዱት ፈጣን ማጥቃት ከ35 በላይ ያገዛዙ ሰራዊትን በመደምሰስና ከ40 በላይ የሚሆኑ ያገዛዙ ሰራዊትን በማቁሰል አውደ ውጊያውን በወታደራዊ የበላይነት ማጠናቀቃቸውን አስታውቀዋል። በዚህ ለሰዓታት በተካሄደው አውደ ውጊያ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ የግዙፉ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆኑት እሸት ክፍለ ጦር፣ ውባንታ ባተ ክፍለ ጦር፣ ራሳንቼም ክፍለ ጦር እንዲሁም ነብሮ ተወርዋሪ ኮማንዶ ብርጌድ በጋራ ውጊያውን መምራታቸውን እዙ በግንባር መረጃው ላይ አመላክተዋል። በአውደ ውጊያው ላይ እሸት ክፍለ ጦር በልዩ ስሙ እገርፋ ተካይ መንደር ማዶ ራምባ ተብሎ የሚጠራውን ቦታ በመሸፈን መዋጋታቸውን፣ ውባንታ ባተ ክፍለ ጦር፣ ራሳንቼም ክፍለ ጦር፣ ነብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና የሚወስደውን ዋና መንገድ በመዝጋት የአገዛዙን ጦር በቅንጅታዊ ውጊያ ማጥቃት መቻላቸው አፋብሃ በግንባር መረጃው አመላክተዋል። በተለይም በተለምዶ በርታ፣ ግራኛምባ፣ ቻይና ካምፕ ድረስ ተብለው በሚጠሩ ከላሊበላ ወደ ጋሸና በሚወስደው ዋና መንገድ ላይ የሚገኙ ቦታዎችን በመዝጋት የአገዛዙን ጦር መተላለፊያ ማሳጣት በመቻሉ የዕለቱ ታላቅ የተባለ ድል መመዝገቡን እዙ አስታውቋል። ህዳር 17 ከቀኑ 5 ሰዓት እስከ አመሻሽ 10 ሰዓት ድረስ በዘለቀው በዚህ አውደ ውጊያ በርካታ ወታደራዊ ሎጂስቲኮች በምርኮ ገቢ መደረጋቸውን፣ ከ4 በላይ ወታደራዊ ተሽከርካሪዎች ላይ ጉዳት መድረሱ ታውቋል። በዚህ አውደ ውጊያ የአገዛዙ ጦር የፋኖ ኃይሎችን ለማፈን አቅዶ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ታፍኖ ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን አስተናግዶ ወደ መጣበት ሽምሻ ላሊበላ አየር ማረፊያ መመለሱን አፋብሃ ምኒልክ ዕዝ በዕለቱ የግንባር መረጃው ላይ አመላክተዋል። በዚህ አውደ ውጊያ ክፉኛ የተመታው የአገዛዙ ጦር ከላሊበላ አውሮፕላን ማረፊያ አካባቢ ኪንሸር ከተሰኘ ቦታ 120 ኤምኤም ሞርተር አጥምዶ በተከታታይ በወረወራቸው ቅንቡላዎች እርፋና ተካይ መንደር በንጹሐን ዜጎች ላይ አካላዊና ቁሳዊ ጉዳት ማድረሱን አፋብሃ አክሎ ገልጿል። በላስታ ቀጠናዎች ተከታታይ ውጊያዎች የቀጠሉ ሲሆን በትናንትናው ዕለትም የግዙፉ ላስታ ጄኔራል አሳምነው ኮር አካል የሆነው ማረጉ ተማረ ክፍለ ጦር የፋኖ ኃይሎች በአገዛዙ ሰራዊት ላይ ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸውን መዘገባችን ይታወሳል። ይህ በእንዲህ እንዳለም የብልጽግና ሰራዊት 100 አለቃ ጨምሮ የሚሊሻ አስተባባሪው እንዲሁም የጥምር ጦሩ አባላት በጉዞ ላይ ያሉ ወታደራዊ ተሽከርካሪው ተገልብጦ ህይወታቸው ማለፉን አፋብሃ ምኒልክ ዕዝ
ይፋ አድርጓል። ዛሬ ህዳር 17 በሰሜን ወሎ ዞን ዋድላ ወረዳ የሚሊሻ አስተባባሪና ኮማንደር የሆነው ሰይድ ስጦታውና 5 የሚሊሻ አባል እንዲሁም የብልጽግና ሰራዊት የ100 አለቃ አመራርና 7 የሰራዊቱ አባላት በመኪና አደጋው ህይወታቸው ማለፉን 5 ሚሊሻና 3 መከላከያዎችም ቁስለኛ መሆናቸውን እዙ ከአካባቢው ምንጮች ማረጋገጡን አስታውቋል። ኮን የዶጌት ሚካኤል በተባለ ቦታ ላይ በመኪና ተጭነው ሲጓጓዙ ተሽከርካሪው ተገልብጦ ከፍተኛ ጉዳት መመዝገቡን የገለጸው አፋብሃ በተለይም ኮማንደር ሰይድ በዋደላ ወረዳ የሚታወቅበት ከስሙ በላይ ቀድሞ የሚጠራበት የአማራን ንጹሃን በመግደል በመዝረፍና በመጨፍጨፍ እንዲሁም ሴቶችን አስገድዶ በመድፈር እንደነበር አስታውሷል። የብልጽግና ጥምር ጦር በወታደራዊ ተሽከርካሪዎች ከቦታ ቦታ የሚያደርጉት እንቅስቃሴ በስጋት የተሞላ መሆኑን ተከትሎ ከደፈጣ ጥቃቶች ለማምለጥ ሲሉ አሽከርካሪዎች ከፍጥነት በላይ የሚጓዙ መሆኑን ተከትሎ በተደጋጋሚ ጊዜ የመገልበጥ አደጋ የሚያጋጥማቸው ቢሆንም የዛሬው የመገልበጥ አደጋ ግን 14 የጥምር ጦሩ አባላት በአንድ አደጋ ህይወታቸው ያለፈበት መሆኑ አደጋውን የተለየ አድርገዋል። የብልጽግናው አገዛዝ በቀጣይ ለሚፈጽማቸው ተከታታይ የድሮን ጥቃቶች 3 ማዘዣ ማዕከላትን ዳግም ማደራጀቱ ምንጮች ጠቆሙ። በ3ቱም ማዕከላት ከ7 በላይ ድሮኖች ቅኝት ላይ መዋላቸውንም ምንጮቹ አረጋግጠዋል። 3ኛ ዓመቱን ባስቆጠረው በአማራ ህዝብ ላይ ሁሉን አቀፍ ጦርነት የከፈተው የብልጽግናው አገዛዝ በፋኖ ኃይሎች ከፍተኛ ምት ማስተናገዱን ተከትሎ በአየር ኃይልና በድሮን የታገዙ የመልሶ ማጥቃት ዘመቻዎቹን እንደቀጠለ ነው። አገዛዙ ለአዲሱ ዘመቻው 3 ማዘዣ ማዕከላትን ማደራጀቱን የጠቆሙት ምንጮች ማዘዣ ማዕከላቱ ደብረ ዘይት፣ ባህር ዳርና አፋር መሆናቸውን ጠቁመዋል። የእግረኛ ሰራዊቱን የኮማንዶ ኃይሉን ሜካናይዝዱንና አየር ኃይሉን በመጠቀም በአማራ ህዝብ ላይ ጦርነት የከፈተው የብልጽግናው አገዛዝ በዛሬው ዕለት 3ቱም የድሮን ጥቃት ማዘዣ ማዕከላቱ ስራቸውን መጀመራቸው በወታደራዊ መረጃው ላይ ተጠቁመዋል። በ3 ቦታዎች የድሮን ጣቢያ የተከለው አገዛዙ ዛሬ ሁሉም የድሮን ጣቢያዎች ስራ ላይ መዋላቸውን የጠቆሙት የውስጥ ምንጮች ከደብረ ዘይት የድሮን ስታፍ ማዕከል የተነሱ 3 ድሮኖች የሸዋ ቆላማ አካባቢዎችንና የደቡብ ምዕራብ ወሎ አካባቢዎችን አሰሳ ሲያደርጉ መዋላቸው በመረጃው ላይ ተመላክተዋል። ሌላኛው ከባህር ዳር መነሻቸውን ያደረጉ 2 ድሮኖች የምዕራብ ጎጃምንና ባህር ዳር ዙሪያን እንዲሁም የጎንደርን ቆላማውን ክፍል ያካለለ የድሮን አሰሳ ማድረጋቸው ተሰምተዋል። በ3ኛው የድሮን ማዘዣ ማዕከል አፋር ሰመራ መነሻቸውን ያደረጉ 2 ድሮኖች ደግሞ የአፋርንና የአማራ ራያ ቆላና ደጋማ ቀጠናዎችን የላስታ አካባቢዎችን ቅኝት ስለማድረጋቸው በመረጃው ላይ ተመላክተዋል። በዛሬው ዕለት ህዳር 17 ቀን 2018 በ3ቱም የድሮን ስምሪት ማዘዣ ማዕከላት በድምሩ ከ7 በላይ ድሮኖች ቅኝት ሲያደርጉ ቢውሉም የዜና እስከተጠናቀረበት እኩለ ቀን ድረስ ጥቃት አልፈጸሙም። ይልቁንም በቅኝት መረጃ በማሰባሰብና ከሳተላይት የሚገኙ ምስሎችን በቅኝት የመሸፈን የፍጥነት ሙከራዎች መደረጋቸውን፣ ሆኖም በተከታዮቹ ቀናት መጠነ ሰፊ የድሮን ጥቃቶች ሊፈጸሙ እንደሚችል ምንጮቹ አረጋግጠዋል። በተለይም የፋኖ አመራሮችን ኢላማ ያደረገ የድሮን ጥቃት እንደታሰበ በዚህ ዘመቻ አጥፍቶ ጠፊ ድሮኖችና አጥቅተው የሚመለሱ ረጅም ርቀት በራሪ ሰው አልባ አውሮፕላኖች ጥቅም ላይ እንደሚውሉ በመረጃው ላይ ተመላክተዋል። በመሆኑም ሁሉም የፋኖ አመራሮች ተዋጊ ኃይሉና ህዝቡ አስፈላጊውን ጥንቃቄ ማድረግ እንዳለባቸው የመረጃው ምንጮች ጠቁመዋል። በተለይም የድሮን ጥቃቱ የሚፈጸመው በዘፈቀደ በመሆኑ ማህበረሰቡ ተጋላጭነትን ከሚያሰፋ ነገሮች ራሱን እንዲያርቅ የቅድመ ጥንቃቄ ምክር ሀሳባቸውን አስተላልፈዋል። በጎንደር ስማዳ፣ ሰዴ ሙጃና የኳሳ ቀጠናዎች 2 ሳምንት ያስቆጠረ ውጊያ እንደቀጠለ ነው። ውጊያው ተከታታይነት ያለው ስለመሆኑ የአፋር ጎንደር ጠቅላይ ግዛት እዝ 206ኛ ኮር አካል የሆነው የጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ አበበ መልኬ ለጣቢያችን ገልጸዋል። የምስራቅ እዝ 303ኛ ኮር 64ኛ ክፍለ ጦር ዋና አዛዥ ኮሎኔል ይርጋ አራያ የተባለ ሰው በሚመራው በዚህ ውጊያ በርካታ የአገዛዙ ጦር በብዛት ሞትና ቁስለኛ መሆኑን የገለጸው አርበኛ አበበ መልኬ ላለፉት 15 ቀናት እረፍት አልባ ውጊያ ላይ መሆናቸውን ገልጿል። በምስራቅ እዝ ምክትል አዛዥና በ303ኛ ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር በበላይነት የሚመራው ይህ ዘመቻ ዙ 23ን ጨምሮ ሙሉ ሜካናይዝድ ጦር የተሰለፈበት መሆኑን የገለጸው አርበኛው በተለይ በዘመቻው ከፍተኛ ጉዳት ያስተናገደው 64ኛ ክፍለ ጦር መሪው ኮሎኔል ይርጋ አራያ በአካባቢው በንጹሃን አርሶ አደሮች ላይ ከባድ የጦር ወንጀል እየፈጸመ እንደሚገኝ አስረድተዋል። ኮሎኔል ይርጋ አራያ የግል አጃቢዎችን በውጊያ ካጣ በኋላ የሚፈጽመው የጦር ወንጀል ዕለት በዕለት ጨምሯል ያለው አርበኛው የስማዳ አርሶ አደሮችን በመሰብሰብ የፋኖ መሪዎችን በቁጥጥር ስር ስናውላቸው እጃቸውን እንቆርጠዋለን በሚል ዛቻ ማሰማቱን፣ ይህንንም አርሶ አደሮች ምስክር መሆናቸውን ገልጸዋል።
የአፋር ጎንደር ጠቅላይ ግዛት እዝ 206ኛ ኮር አካል የሆነው የጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ አበበ መልኬ ለጣቢያችን የሰጠው የግንባር ማብራሪያ እንደሚከተለው ይቀርባል። አመሰግናለሁ። ያው እንግዲህ በደቡባዊ ጎንደር ስማዳ ወረዳ የኳታ አካባቢ ይዞ እንግዲህ 64ኛ ክፍለ ጦር ነው እንግዲህ በዚህ በአፍራሹ መንግስት ክፍለ ጦር አመሪና አባል የሆነው ኮሎኔል ይርጋ አርአያ የተባለ ነው። እንግዲህ በዚህ ቀጠና ውስጥ መጥቶ እንግዲህ ከ2 ሳምንት በላይ እያስቆጠረ ነው። አሁን 3ኛ ሳምንቱን ይዟል። የንጹሃን ገበሬዎችን መሳሪያ እየዘረፈ ነው። በተመሳሳይ ንጹሃኖችን በየአጨዳውና በየአውድማው ያሉትንም እንዲሁም በጥይት እየገደለና እያቆሰለ ነው ያለው። እንግዲህ እነዚህ መሳሪያዎችን ቤት ለቤት በመዞር በአርሶ አደሩ ቤት በመዞር እነዚህ የእህል ጎተራዎችን እንደገና ቆጦችን አጠቃላይ ክምሮችን ሁሉ ሳይቀር እየፈተሸ ነው እየቀማ ያለው። በአንጡራ ሀብታቸው በላባቸው የገዙትን ንብረት ነው እየቀማ ያለው እና ይህንን የሚያደርግበው ያው ዋናው ዓላማው ለበቀል ነው። የቆላ ተንቤን ሰው ነው። ከዛም አልፎ የህወሓት አባል የነበረ ሰው ነው። አሁንም የህወሓት አባልነቱን በመከላከያ ውስጥ ሆኖ ተግባራዊ የሚያደርግ ግለሰብ ነው እና ይህን በማድረግ በቀጠናው ላይ በተለይ በደቡባዊ ጎንደር ብዙ ግፎችን እየፈጸመ ያለና እያስፈጸመ ያለ ግለሰብ ነው። እንግዲህ ብዙ በእኛ ላይም ተመሳሳይ እጃቸውን ይዤ ነው የማመጣው፣ ካሉበት ገብቼ ነው ይዤ የምመጣ። ቢይዛቸው እጃቸውን እግራቸውን እቆርጣለሁ፣ አይናቸውን አወጣለሁ እያለ ለማህበረሰቡም ሲቀሰቅስ ነው የከረመ። ግን ይሆናል አይሆንም እንግዲህ የሚሆን አይደለም። ህልሙን ነው እያወራ ያለ ይህ ግለሰብ። ከዛ ውጭ ይዞት የመጣውንም እንግዲህ ከደቡብ ከኦሮሚያ እና ከሌሎች አካባቢዎች የመጡ እንግዲህ የመከላከያ ሰራዊት አባል ነን ያሉ ወንድሞችንም ጭምር በማያውቁት በረሃ እና ተራራና ጋራ ግቡ እያለ በደፈናው ማለት ነው እያስገደላቸው እያስጨረሳቸው ነው ያለው። የብልጽግናው አገዛዝ የአልጀርስ ስምምነት ይፈርሳል የሚል ቅስቀሳ በእጅ አዙር ሲያስጀምር፣ የአስመራው መንግስት በበኩሉ በወደብ ጉዳይ ተጨማሪ የአቋም መግለጫ ወጥቷል። ከ25 ዓመታት በፊት ለደም አፋሳሹ የኢትዮ ኤርትራ ጦርነት መቆም ምክንያት የሆነው የአልጀርሱ ስምምነት እንዲሰረዝ ቅስቀሳ መጀመሩን ሆርን ፍሪኮንሲ ዘግበዋል። ተጨማሪ መረጃዎች እንደሚያሳዩትም አገዛዙ ከመዋቅሩ ውጭ ባደራጃቸው ኃይሎች በኩል የአልጀርስ ስምምነት እንዲፈርስ አጀንዳውም የህዝብ ፍላጎት ሆኖ እንዲቀርብ የተጠናከረ ቅስቀሳ ለመስራት መታሰቡን ነው። ታህሳስ 3 ቀን 1993 ዓ.ም አልጀርስ ከተማ የተፈረመው የአልጀርስ ስምምነት ከ70 ሺህ በላይ ተዋጊዎችና በሺዎች የሚቆጠሩ ንጹሐን ያለቁበትን የኢትዮ ኤርትራ ጦርነት ለማቆም ያስቻለ ስምምነት ቢሆንም በስምምነቱ ኢትዮጵያ ብሔራዊ ጥቅሟን አታለሽ በሚል ቅስቀሳ የአልጀርስ ስምምነት እንዲፈርስ የአደባባይ አጀንዳ ሆኖ እንዲመጣ በብልጽግና በኩል እየተሰራበት መሆኑ ታውቋል። በጉዳዩ ዙሪያ ያነጋገርናቸው አንድ የቀጠናው ፖለቲካ ተንታኝ ብልጽግና የአልጀርስ ስምምነት እንዲፈርስ ቅስቀሳውን አጠናክሮ ከገፋበት 2 ነገሮችን ስሌት ውስጥ አስገብቶ ሊሆን ይችላል ብለዋል። እንደ አስተያየት ሰጪው መላምት አንደኛ የአልጀርስ ስምምነት የኢትዮጵያን ብሔራዊ ጥቅም ያሳጣ ነው በሚል ለጦርነት የሚደረገውን ዝግጅት ይበልጥ ምክንያታዊ ለማድረግና ያጣውን ህዝባዊ ድጋፍ ለማሰባሰብ ማለሙን፣ ሁለተኛ ወደ ጦርነት ባይገባ እንኳን የአልጀርስ ስምምነት ይፍረስ የሚለው ቅስቀሳ የህዝብ አጀንዳ በማድረግ በዓለም አቀፍ ማህበረሰብ ዘንድ መነጋገሪያ ጉዳይ እንዲሆን በማስቻል የአስመራውን መንግስት በአስገዳጅ ሁኔታ ለድርድር እንዲቀመጥ ማድረግን ያለመ ሊሆን እንደሚችል ጠቁመዋል። ከስምምነቱ በኋላ 5 አባላት ያሉት የኢትዮ ኤርትራ የድንበር ኮሚሽን ተሰይሞ ኮሚሽኑ የሚሰጠው የወሰንና ማንነት ማካለል ውሳኔ ገዥ እንደሚሆን መወሰኑ አይዘነጋም። ሁለቱ ሀገራት ያላቸውን ማስረጃ በማቅረብ መቀመጫውን ኔዘርላንድ ዘሄግ ባደረገው ኮሚሽን ፊት ተከራክረው በ1996 ዓ.ም የኢትዮ ኤርትራ የድንበር ኮሚሽን ውሳኔውን አሳልፈዋል። ሁለቱ ሀገራት ከተፋለሙባቸው ቦታዎች አንደኛዋ የነበረችው ባድመ
ባድሜ የኤርትራ ግዛት እንድትሆን የተፈረደው በዚህ ሂደት እንደነበር የሚያወሱ አንድ አስተያየት ሰጪ ኮሚሽኑ የሰጠው የወሰንና ማንነት ማካለል ውሳኔ አንዱ ለሌላው መሻር እንደማይችል ስምምነቱ ያስገድዳል። ብልጽግና አሁን የጀመረው ቅስቀሳ ወደ ጦርነት ካልሆነ ወደ ድርድር ሊወስደው እንደማይችል ሞግተዋል። ከኮሚሽኑ ውሳኔ በኋላ የሁለቱ ሀገራት ድንበር ለተጨማሪ 16 ዓመታት የፍጥጫ ስፍራ ሆኖ አብይ አህመድ የኢህአዴግ ሊቀመንበር ሆነው ከተመረጡ በኋላ በግንቦት 2010 ስራ አስፈጻሚው የአልጀርሱን ስምምነት ተከትሎ የተሰጠው ውሳኔ እንዲተገበር መስማማቱ አይዘነጋም። ይህንን ስምምነት አሁን ካላፈረስኩ በሚል ቅስቀሳ መጀመሩ በጉዳዩ ተከታታዮች ዘንድ አደገኛ ስሌት ተብሏል። ይህ በእንዲህ እንዳለ የአስመራ መንግስት በማስታወቂያ ሚኒስተሩ በኩል ይፋ ባደረገው የአቋም መግለጫ የብልጽግና ገዢዎች እየጎሰሙት ያለውን ጦርነት እንዲያቆሙ ይጠይቃል። ከባህር በር ውጭ የሆኑ ሀገራት በምን መልኩ የባህር በር መውጫን ያገኛሉ በሚል ተጠየቅ የቀረበው የአስመራው መንግስት ሀተታ የብልጽግና የባህር በር ጥያቄ በዓለም አቀፍ ሕጎች በተቀመጡ አሰራሮችና ልምዶች ነው የሚመለሰው ይላል። የአስመራው መንግስት አዲሱ መግለጫ ከባህር በር ውጭ የሆኑ ሀገራት የባህር በር ካላቸው ሀገራት ጋር ተደራድረው በኪራይ በመስማማት የባህር ማለፊያ መስመርን ማግኘት ይችላሉ የሚለውን ዓለም አቀፍ አሰራር ካስታወሰ በኋላ ይህ ስምምነት የአንድ ሀገር ሉዓላዊ ግዛት የሚሰጥ ግን አይደለም በማለት የመከራከሪያ ነጥቡን በዝርዝር ጠቅሷል። አንድ ሀገር በኮንትራት በወሰደው የባህር በር ላይ ሚሊታሪ ማስፈረም ሆነ የጦር ቤዝን የሚገነባበት አሰራር የለም በማለት አቋሙን አስቀምጠዋል። የአስመራው መንግስት አክሎም የባህር በር መውጫንና መተላለፊያ ኮሪደርን መስጠት የሚችለው በኮንትራት ደረጃ ለሲቪል የወደብ አገልግሎት ብቻ መሆኑን ግልጽ አድርጓል። ከዚህ ውጭ በኤርትራ በኩል ወደ ባህር በር ለመውጣት የሚደረጉትን እንቅስቃሴዎች በኤርትራ ሉዓላዊነት ላይ የተቃጣ ቀጥተኛ ጥቃት አድርገን እንወስደዋለን፣ ውጤቱም ለቀጠናው አደጋ ነው በሚል በመግለጫው ላይ አቋሙን አንጸባርቋል። ይህ አቋም ከብልጽግና ገዢዎች አቋም ጋር ተቃራኒ የቆመ በመሆኑ ፍልሚያው መቀጠሉ አይቀሬ ሆኖ እንዲታይ አድርጎታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር